አደይ ተከታታይ ድራማ ክፍል 44 ተለቋል። ተወዳጁ ሰራተኛዋ አደይ ተከታታይ ድራማ ሲጀምር ሊሊ ቤዛ ኤላን ስላቀፈችው በንዴት ተነስታ በጥፊ መታቻት። ሊሊ ቤዛ ከኤላ ጋር ምንም አይነት ቅርርብ እንዲኖራቸው አትፈልግም። ኤላ ሊሊን ሊያረጋጋት ይሞክራል። ቤዛ ተናዳ መልሳ ሊሊን ልትመታት ስትል ኤላ ያስቆማታል። ቤዛ ለኤላ እዚህ መቆየት አልፈልግም ብላ ባርኮት እስኪመጣ አንተ ጋር ሆናለሁ ትለዋለች። ሊሊ ትናደዳለች። ኤላ ተረጋጉ ብሎ በንዴት ቤዛን ይዟት ይወጣል። ሊሊ ወደ ኤላ ቤት መመለስ ስላልፈለገችም ኤላ ትቷት ይወጣል። ሊሊ ቤዛን ስትመታትም ሊዱ ተደስታ ዛሬ ገና ጥሩ ነገር አደረግሽ ብላትም ነበር። ታዲያ ሁሉም ተከታትለው ሲወጡ ለምለም ወደ ውስጥ ትገባለች። ዴቭ እና አደይም ይቀራሉ። ዴቭ ጓደኛዋ ቀናተኛ እንደሆነች ሲናገር አደይ ሊሊ ኤላን በጣም ስለምትወደው ቀና ብሎ የሚያየው ሰው እንኳን ማየት እንደማትፈልግም ትነግሯለች። ከዚያም ዴቭ ወደ አደይ ተጠግቶ ቤት ውስጥ ሆና እየናፈቀችው እንዳለና ለምን እንደምትሸሸው ይጠይቃታል። አደይ አታስጨንቀኝ ስትለው ዴቭ ይቅርታ ብሎ አደይን አቀፋት። በዚህ ሰዓትም ባርኮት ድንገት ሻንጣውን ይዞ ይገባል። አደይ ደነገጠች። ዴቭ ተናዶ ወጣ። አደይም ተከትላ ወጣች። በቀጣዩ እይታ ደግሞ ሊዱ ከደረጃው እየወረደች እያለ ፍቅር ናኦል የተባለውን ልጅ ይዛ ትገባለች። ከዚያም ሊዱ ማን እንደሆነ ስትጠይቃትም ፍቅር ናኦል እንደሆነ ትነግራታለች። ናኦል አቤት ውበት እያለ የሊዱን እጅ ይስማል። ከዚያም ሊዱ ለማን እንዳመጣቸውን ፍቅርን ስትጠይቃት ለእሷ እንዳልሆነና ከጠበቀች እንደምታይም ስትናገር ሊዱ ፍቅረኛሽ ነው እንዴ ብላም ስትጠይቃት ማን ያምሻል እንዴ ብላ ፍቅር በይዞር ቤ ብላም ገፍትራ ትገባለች። ናኦል በድጋሚ እንገናኛለን ቆንጆ ብሏትም ወደ ውስጥ ይገባል። ሊዱ በረንዳው ላይም ቁጭ ትላለች። በሌላኛው እይታ ደግሞ አደይ መኝታ ክፍል ውስጥ ሊሊ ቁጭ ብላ ተክዛ እያለችም አደይ መታ ታጽናናታለች። ሊሊ በጣም ተናዳለች። አደይ ልታረጋጋት ትሞክራለች። ሊሊ ቤዛ በጣም አስመሳይ ሰው እንደሆነችና ኤላን ከዚህ በፊት ታፈቅረው እንደነበርም ትናገራለች። አደይ ማመን አቅቷትም የምርሽን ነው ብላም ትጠይቃታለች። ሊሊ ቤዛ ባርኮትን እንደማትወደውና ለኤላ የፍቅር ጥያቄ አቅርባለት እንደነበር እንዲሁም ደግሞ እሱ እንዳልተቀበላትና እንደ ትሪት እንዲያደርጋት እንደነበርም ትነግራታለች። ከዚያም አደይ አሁን ከኤላ ጋር ምንም አይፈጠርም እሱ ይሄዳል አይደል እንዴት ትላታለች። ከዚያም ሊሊ የማስበው እንኳን አላውቅም ስትልም ሁሉንም ለፈጣሪ ታይ ብላትም አደይ ትወጣለች። በቀጣዩ እይታ ደግሞ ባርኮት ሳሎን እያለ ፍቅርና ናኦል ይገባሉ። ባርኮት እሱ ደግሞ ማን ነው ሲል ጓደኛዬ ነው ትለዋለች። ባርኮት የፍቅር ጓደኛዋ መስሏትም ስለነበረ ቆጣ ይላል። ከዚያም ትምህርት እንዴት ነው ብሎ ሲጠይቀው ናኦል ተማሪ አይደለውም ሲልም ይመልሳል። ታዲያ ከፍቅር ጋር እንዴት ተዋወቃችሁ ሲለው ናኦል ብዙ ነገር ሊቀባጠር ሲል ፍቅር ታስቆመዋለች። ከዚያም በቃ ወደ ውስጥ እንግባ ብለው ናኦል እነሱ ጋር እንደሚያደርስ ስትናገር ባርኮት በጣም ይናደዳል። ፍቅር አንተ ብቻ ነህ እንዴ ሰው ቤት ውስጥ እያመጣ ማሳደር የምትችለው ብላ ከባርኮት ጋርም መፎካከር ትጀምራለች። በዚህ ተናዶ ባርኮትም ይመታታል። ናኦል ሊያረጋጋቸው ሲሞክር ባርኮት እንዴት ሴት ቤት ድረስ ተከትለ ትመጣለህ ብሎ ናኦልን ያንቋሽሸዋል። ከዚያም ናኦል እንዳመመው ሰው ሲሆንም ባርኮት አደይ የሚፈልገውን እንድታደርግ ነግሯትም ይወጣል። ናኦል ቡና አፍይልኝ ይላታል። ከዚያም አደይ ለቡና ስትወጣ ፍቅር የሱ ስራ አደይ እንደሆነችና ቀጣዩም እንደምታሳየውም ትነግረዋለች። በቀጣዩ እይታ ደግሞ ቤዛ እግሯን ሰቅላ ኤላ ቤት ውስጥ ተቀምጣ ያወራሉ። ኤላ ለምን ሄድሽ አሁንስ ለምን ተመለሽ ይላታል። ቤዛ ቤተሰቦቿ ጋር ችግር ተፈጥሮ እንደነበርና አሁን ሲስተካከል እንደተመለሰችም ከነገረችው በኋላ እዚህ ቤት ውስጥም ብቻዋን ነው የምትኖረው ትለዋለች። ኤላ ሊሊ ያለችልኝ ሲላትም ቤዛ ተቀብላው ቆይ እሷ ስንት ፍቅረኛ ነው ያላት ትለዋለች። ኤላም እሱ ብቻ እንደሆነና እሷም የሱ ብቻ እንደሆነችም ለቤዛ ይነግራታል። ቤዛ አይመስለኝም ስትል ኤላ የሰማሽው አለም ደግሞ የምታውቂው ነገር አለ ወይ ብሎ ይጠይቃታል። ከዚያም ቤዛ ሚስጥር ነው ትለዋለች። በሌላኛው እይታ ደግሞ ፍቅር መኝታ ክፍል ውስጥ ናኦል ሲገባ ፍቅር አደይን አናገርካት ብላ ስትጠይቀው ብቻዋን እንዳላገኛት ይነግራታል። ፍቅር ናኦልን ያመጣችው አደይን እንዲያሰምጣት ነው። እናም ይህንን ኃላፊነት ተሰጠውና አደይ መጥፎ እንደሆነችና የምር ግንኙነት እንዳይኖራቸውም ታስጠነቅቀዋለች። በሌላኛው እይታ ደግሞ ኪችን ቤት ውስጥ አደይ ያለችም ባርኮት ይመጣና ይቅርታ ይጠይቃታል። ከዚያም ለእሱ ያለው ስሜት ውሸት እንዳልሆነ ሲነግራትም አደይ አሁን እሱ ከቤዛ ጋር እንደሆነና ቤዛን እንዳይጎዳትም ትነግረውና ትታው ትወጣለች። ባርኮት አሁንም ለአደይ ያለው ስሜት አልተቀየረም። ሊዱ ክፍሏ ዘፈን ከፍታ በፍቅር ስልክ ስትጨፍር ናኦል አይቷትም ይገባል። ከዚያም ለረጅም ሰዓት ቆሞ ያያታል። ከዚያም ሊዱ ስትዞር ደንግጣ ታያዋለች። ከዚያም እግሯን አንሸራቷት ናኦል ላይ ትወድቃለች።
ናኦልም አቅፎ ይዟትም ከዚያም እኔ ጋር እንዴት መጣክ ፍቅር የለችም እንዴ ስትለው አደይ ጋር እየሄደ ድምጿን ሰምቶ እንደገባም ይነግራታል። ከዚያም ሊዱ ፍቅር ምኑ እንደሆነች ስትጠይቀው የትምህርት ቤት ጓደኛው እንደሆነች ይነግራታል። ታዲያ ከዚህ በፊት ለምን አልመጣም እያለች ብዙ ጥያቄ ትጠይቋለች። ሊዱ ግን ምንም ነገር ቢናገር አላመነችውም ነበር። ናኦል ሊዱን እዚህ ቤት ውስጥ ከሁሉም ቆንጆ ነሽ ብሏት ይወጣል። በዚህ ሰዓት ፍቅር ገብታ ስልኬን አንቺ ነሽ የወሰድሽው ብላትም ስልኳን ይዛ ትወጣለች። ፍቅር ናኦልን እሷ ጋር ባለ ፋይል አስፈራርታው ነው አደይን እንዲያጠምዳትም እያደረገችው ያለው። በሌላኛው እይታ ደግሞ ዴቭ ተኝቶ እያለ አደይ ገብታ ቅድም ባርኮትን ሲያየው ፊቱ ልክ እንዳልነበረ ስትነግረው ዴቭ ባርኮት መመለሱ ቅር እንዳሰኘው ሲናገር አደይ ቤቱ አይደል እንዴት ትለዋለች። ከዚያም ከዚህ በኋላ ለሁለቱም እንደት ብቻ እንደምትሆንም ስትናገር ዴቭ ለምን ትጎጂኛለሽ ይላትና እጇን ልቡ ላይ ያደርጋል። በዚህ ሰዓትም ደጅ ላይ የነበረችው ፍቅር በሩን ከፍታ ትገባለች። ከዚያም አደይን ታስወጣታለች። ዴቭም ፍቅርን ውጪልኝ ብሎ ሲጮህባትም ፍቅር ትወጣለች። በሌላኛው እይታ ደግሞ ሊሊ ተኝታ እያለ ናኦል ገብቶ ብርድ ልብሱን ከፊቷ ላይ ገለል አድርጎ የኔ ቆንጆ ስታምሪ ሲልም ይስማታል። ከዚያም ሊሊ ትነቃለች። ከዚያም ማነ ደግሞ ብላ ደንግጣ ስትጠይቀው የፍቅር ጓደኛ እንደሆነ ሲናገር ለዛኗ ስርዓት የሌለ ብላም ትለዋለች። ከዚያም ናኦል ሊስማት ሲጠጋ ሊሊ ትመታዋለች። በቀጣዩ እይታ ደግሞ ባርኮት ክፍል ውስጥ ከቤዛ ጋር ስልክ እያወራ እያለ ፍቅር መታ ቤዛ እንደማትሆነውና አደይም ማስመሳይ እንደሆነች ስትናገር ፍቅር ሊያስቆማት ይሞክራል። ፍቅር አይንን ግለጥ ትለዋለች። ከዚያም ቤዛ እዚህ ቤት መምጣት አትችልም ብላ ስትናገር ባርኮት እሱን አምነሽ ተቀበይ ቤዛ እዚህ ቤት መታ ከኔ ጋር ትኖራለች ሲላትም እሷ ናኦልን እዚህ እንደምታኖረውም ትናገራለች። ከዚያም ተጨቃጭቀው ፍቅር ጥላ ስትወጣ ባርኮት ቤዛ እንዴት ኤላ ጋር ትሄዳለች ብሎ አስቡም በፍጥነት ይወጣል። ቤዛና ኤላ ያወራሉ። ቤዛ ብዙ ችግር እንደገጠማቸው ቤታቸው በዳም ተይዞ እንዳለ አባቷ እንደሞተባት ወንድሟም በሰራው ስራ ደግሞ እንደታሰረ በመናገር ኤላን ለማሳዘን ትሞክራለች። ኤላ ያዝንላታል። ከዚያም ይህንን ነገር ለባርኮት እንዳይነግረውን በመናገር ታዝንለታለች። ኤላ ቤዛን ያቅፋታል። በዚህ ሰዓትም ባርኮት ይመጣል። ባየው ነገር ይናደዳል። ከዚያም እንዴት እንደዚህ ታደርጋላችሁ ሲልም በንዴት ሲጠይቃቸው ኤላ ሌላ ነገር አስበ እንዳይሆን ብሎ ይናገረዋል። ሊሊን እንዴት እንደምወዳት እያወቅ እንዴት ሌላ ነገር ታስባለህ ይለዋል። ቤዛም የድሮ ነገር አንስተው እያወሩ ድንገት እንዳቀፋትም ትናገራለች። በዚህ ሰዓትም ባርኮት በንግግሩ አፍሮ አንገቱን ደፍቶ ይቀመጣል። ከዚያም ልክ አይደለውም ዛሬ ብሎም ይወጣል። በቀጣዩ እይታ ደግሞ አደይ ኪችን እያለች ናኦል ይመጣል። ከዚያም ትንሽ ካወራት በኋላ ዴቭ አተራማሽ እንደሆነና በየጊዜው ሴቶችን እንደሚቀያየር ይነግራታል። አደይ ተናዳ እሷ ስርዓት ያላት ሴት እንደሆነች ነግራው ገፍትራው ትወጣለች። በቀጣዩ እይታ ደግሞ ፍቅር ሳሎን እያለች ናኦል ይመጣና በዚህ ከቀጠለ ፊቱ ቲማቲም እንደሚሆን ይነግራታል። ፍቅር ጉንጩን ይዛ ትስመዋለች። በዚህ ሰዓት ሊዱ በር ላይ ሆና ታያቸዋለች። ፍቅር ለናኦል እንዲረጋጋ ትነግረዋለች። አደይ ልብ ውስጥ ለመግባትም መረጋጋት እንዳለበትም ትነግረዋለች። ናኦል አደይ ልብ ውስጥ መግባት ከባድ እንደሆነና ፋራ እንደሆነችም ይናገራል። በዚህ ሰዓትም ሊዱ ትገባለች። ምን እየደውለታችሁ ነው ብላ ገላምጣት ትጠይቃቸዋለች። ከዚያም ስትወጣ ፍቅር ናኦል ከሊዱ ጋር ምንም አይነት ግንኙነት እንዳይኖረውም ታስጠነቅቀዋለች። በሌላኛው እይታ ደግሞ ሊሊ ልብስ ለባብሳ ኤላ ጋር ለመሄድ ትነሳለች። አደይ መጣች። ከዚያም ሊሊ ከአዲሱ ልጅ እንድትጠነቀቅም ነግራት ወጣች። ዴቭ በሯ ላይ ቆመ። አደይ ገባች። ከዚያም ዴቭ ተከትሏት ገባ። በሌላኛው እይታ ደግሞ ፍቅርና ሊዱ እየተጨቃጨቁ እያለ ሊሊ ልትወጣ ስትል ሊዱ አርፈሽ ስራሽን ስሪ የት ነው የምትሄጂው ትላታለች። በዚህ ሰዓት ፍቅር እንዲያውም ሂጂ ትላታለች። ሊሊ እሺ ብላ ልትወጣ ስትል ሊዱ ምን እያደረግሽ ነው ብላ ፍቅርን ስትጠይቃት እዛ ከቤዛ ጋር ይፋጁ ትላታለች። ሊዱ በዚህ ሰዓትም ፍቅርን የሰይጣንነት ሽኮ ማስተርስ ያሰጣል ትላታለች። በሌላኛው እይታ ደግሞ አደይና ዴቭ ይጨቃጨቃሉ። አደይ እትዬ ስትመጣ አደራይን አስረክቢ ከዚህ ቤት ወጣለሁ ስትል ዴቭ ይቅርታ ይጠይቃታል። አደይ አሁን ደግሞ ሌላ ሰው ተጨመረብኝ ስትል ዴቭ ማን እንደሆነ ሲጠይቃት ናኦል በሩን ከፍቶ ይገባል። ከዚያም ረበሽኳችሁ ይልና አደይን ቡና ፍይልኝ ሲላትም አደይ ትወጣለች። ከዚያም ናኦል አደይ ተመችቻታለሁ እኔ ግን አልተመቸችኝም ደግሞ ሰራተኛ ናት እያለ ሊናገር ሲሞክር ዴቭ ተናዶ ይወጣል። በቀጣዩ እይታ ደግሞ ሊሊ እየሄደች እያለ መንገድ ላይ ባርኮት አግኝቷትም እንዳማረባትና ኤላ ጋርም ቤዛ እንዳለች በመናገርም ስትመለስም እንደሚያወራትም ይነግራታል። ከዚያም ሊሊ እሺ ብላው ትሄዳለች። ኤላና ቤዛ መጠጥ ጠጥተው ኤላ በጣም ሰክሯል። ከዚያም ብዙ ያወራል። ስለ ሊሊ ማውራት ይጀምራል። በዚህ ሰዓት ቤዛ ወደ መኝታ ክፍል እንግባ ብላው ይዛው ትገባለች። ቤዛ ብዙም አልሰከረችም ነበረ። በዚህ ሰዓት ሊሊ ትመጣለች። መጠጦቹን ስታይም ትደነግጣለች። ከዚያም ወደ መኝታ ክፍሉ ስትገባ ቤዛ የኤላን ቲሸርት እያወለቀችም
ይህ ቀን እንደሚመጣ አውቄ ነበር ትላለች። በዚህ ሰዓት ሊሊ አይታቸው ባየችው ነገር በጣም ትደነግጣለች። ከዚያም ተወዳጁ አደይ ተከታታይ ድራማ ክፍል 44 በዚህ ይጠናቀቃል። ቀጣይ ክፍልንም ይዘንላችሁ የምንመጣ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ